ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የነሐሴ 3 2018 ዓ.ም ዕለተ እሁድ ዜናችን ተጀምሯል። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎችን መረጃዎችን ያከፈልኳችሁ አብራችሁ ቆዩ። እኔ ናቲ ብራውን ነኝ። ወደ ዜናችን ነው የምናልፈው። ዛሬም በርከት ያሉ መረጃዎችን ይዘናል። በተለይም በዝውውር መረጃዎቻችን ነው የያዝነው። ተመልሰን ማለት እንችላለን። በነ አርሰናል ጉዳይ ያለን፣ ስለ ማንቸስተር ዩናይትድ፣ ስለ ማንቸስተር ሲቲ እንደዛም ስለ ማንቸስተር ሲቲ የተመሳሰሉ እና ባርሴሎና ጉዳዮችን ይዘናል። እነዛም የተለያዩ ጉዳዮች እና በአቋም አለቀ ጨዋታም እየተደረገ ነው የወዳጅነት ጨዋታ። እነሱም ጨዋታዎች ምን ይመስሉ ነበር ውጤታቸውን እና ዛሬ ብዙ ጨዋታዎችን እንጠቁማቸዋለን። እስከ መጨረሻው አብራችሁን ቆዩ። አንድ የእረፍት ዜና ተሰምቷል። እሱንም እናካፍላችኋለን። እስከ መጨረሻው ግን አብራችሁን ቆዩ። ወደ ዜናዎችን እናልፋለን። ዜናችን እንደተለምደው የምንጀምረው በአርሰናል ጉዳይ ነው። አርሰናል ጉዳይ ስናነሳ ብዙ ነገር የምናነሳው በብሩኖ ጉማሬሽ ጉዳይ ነው ማለት ነው። ብሩኖ ጉማሬሽ ከኒውካስትል ዩናይትድ በ75 ሚሊዮን ፓውንድ ወደ አርሰናል መቀላቀሉ በትናንትናው ዕለት ይፋ ተደርጓል። እስከ ሰኔ 2030 ድረስ ኮንትራትን ለተጨመረ ውድድር ዘመን አማራጭ ያለው ኮንትራት ፈርሟል። ሲሆን ለ4 ዓመት ውል ፈርሟል ማለት ነው። ብሩኖ ጉማሬሽ በአርሰናል ቤት ስለሆነ ብሩኖ ጉማሬሽ የአርሰናል ተጫዋች መሆኑ ይፋ ተደርጓል ማለት ነው። ብሩኖ ጉማሬሽም አርሰናል ተጫዋች መሆኑን ፊርማውን ካረጋገጠ በኋላ አስቴቱን በዛሬ ስቴቶችን ሰጥቷል። በኢንተርቪው ላይ ብሩኖ ጉማሬሽ ሲናገር ዴክላሬት መልእክት ልኮልኝ ነበር እዚህ ናና ከእንግዲህ ወዲያ አንጣላም፣ አሁን ጓደኛሞች ነን ሲሉ ነግሮን መልእክት ስላላከልኝም ደስተኛ ነበርኩኝ፣ ደስ ብሎኛል። እንደዚህ አይነት ፈተና እንደሚያስፈልገኝ አስባለሁ ሲል ብሩኖ ጉማሬሽ ተናግሯል። እናም ብሩኖ ጉማሬሽ ለኒውካስትል ውብ ቃላትን ተናግሯል። እንግዲህ ይህ በህይወቴ ውስጥ ካሉት ከባድ ውሳኔዎች አንዱ ነው። ስደርስ ክለቡ ፈታኝ በሆነ ቦታ ላይ ነበርና አብረን ባሳካነው ነገር እጅግ በጣም እኮራለሁ ሲል ተናግሯል። ይህ ቦታ ወድጄዋለሁ በእርግጥም ማለቴ ነው ሲል ተናግሯል ብሩኖ ጉማሬሽ። እና በዛ ኒውካስትል ያለ በጣም ኒውካስትል የገባበት ሁኔታ በጣም አስከፊ ነበር። ሲደርስ ኒውካስትል ፈታኝ ሁኔታ ላይ ነበር። ፈታኝ ሁኔታ ላይ ቦታ ነበረ። ኒውካስትል ፈታኝ ቦታ ነበረ። አብረን ባሳካነው ነገር በጣም ደስ ብሎኛል ሲል ተናግሯል ብሩኖ ጉማሬሽ። በኒውካስትል ቤት ባሳለፈው ነገር ግን በጣም እኮራለሁ በኒውካስትል ቤት እንዳለ ሳለው ካራቦ ካፕ የሚያስሩ ዋንጫዎችን ማሸነፍ ችሏል ብሩኖ ጉማሬሽ በኒውካስትል ቤት ማለት ነው። ወርቃማ ጊዜ አሳልፏል። እስከ አምበልነትም የደረሰ በኒውካስትል ቤት ነው ማለት ነው። ሚኬል አርቴታ ረጅም ጊዜ ለአርሰናል አማካኝ በጣም አማራጭ ምን ተጫዋች ፈልግ ነበር። ብሩኖ ጉማሬሽ በጣም ከፍተኛ ዓላማ ያደርግ ቆይቶ ነበር ብሩኖ ጉማሬሽ አርቴታ አሁን ግን አግኝቶታል ማለት እንችላለን። ያው ተገኝቷል። ብሩኖ ጉማሬሽ እንግዲህ ደጋፊዎች ምርጡን እሰጣለሁ፣ የቻልኩትን አደርጋለሁ፣ ያንን ቃል እገባለሁ ሲል ተናግሯል። እኔ እናንተ ተዋጊ ነኝ ሲል ተናግሯል። ለአርሰናል መቀላቀል በጣም እንደሚፈልግም ተናግሯል። መቀላቀል እንደሚፈልግ አሁን መቀላቀል ደስ ብሎታል። ለደጋፊዎች ምርጡን ምርጡን ፐርፎርማንስ አሳያለሁ፣ እሰጣለሁ፣ ያንን ቃል እገባለሁ ሲል ተናግሯል። በፍጹም ተስፋ አልቆርጥም በአርሰናል ተናግሯል። በፍጹም ተስፋ አልቆርጥም፣ ብዙ ጥሩ ትዝታዎችን አብረን መፍጠር እንደምንችል ተስፋ አደርጋለሁ ሲል ብሩኖ ጉማሬሽ ተናግሯል ማለት ነው። ሌላኛው መጨረሻው ብሩኖ ጉማሬሽ ዋንጫ ማሸነፍ ፈልጋለሁ ሲል በዚህ ክለብ ተናግሯል። ዋንጫ ማሸነፍ ፈልጋለሁ፣ ታሪክ መስራት ፈልጋለሁ እና ይህንን ለማድረግ በትክክለኛ ቦታ ላይ ነኝ ብዬም አስባለሁ ሲል ተናግሯል። በአርሰናል ቤት ስለሆነ ብሩኖ ጉማሬሽ ከኢንተርቪው በትንሹ እነዚህን ይመስሉ ነበር። ስለሆነ ብሩኖ ጉማሬሽ በይፋ አርሰናልን ተቀላቅሏል ማለት ነው። የአርሰናል መጨረሻ ጉዳይ ስናነሳ የቶተናሙ ተከላካይ ክርስቲያኖ ሮናልዶ በዚህ ክረምት አርሰናል ለመቀላቀል በጣም ዝግጁ ነው ተብሏል። ሃንድ ኦፍ አርሰናል እንደዘገበው እንግዲህ የቶተናሙ ተከላካይ አርጀንቲናዊ አምበል እንግዲህ ክርስቲያኖ ሮሜሮ አርጀንቲናዊው ወደ አትሌቲኮ ማድሪድ የሚሄድበት አጋጣሚ በጣም የሰፋ ነው ሲባል ነበር። አሁን ደግሞ አርሰናልም ለመቀላቀል ዝግጁ ነው ተብሏል። ደግሞ ሃንድ ኦፍ አርሰናል እንዳወጣው መረጃ ከሆነ አርሰናል የማል ተከላካይ በጣም ይፈልጋል። የገብሪ ማጋሽ አጣማሪ ዊሊያም ሳሊባ መጎዳቱን ተከትሎ ማለት ነው። ስለሆነ ኳንሳን ይፈልጋል እየተባለ ነው የሚገኘው። ኳንሳ ይፈልጋል። ሌላ ደግሞ ጆን ስቶንስ ሲፈልግ ነበር፣ እሱ ወደ ኢንተር ሚላን ሄዷል። አሁን ደግሞ ክርስቲያኖ ሮሜሮም በጣም ዝግጁ ነው አርሰናል ለመቀላቀል። ሃንድ ኦፍ አርሰናል ዘግቦታል። ሊመጣ ይሆን የሚለው በጣም አጠራጣሪ ነው፣ ግን የምንመለከተው ጉዳይ ነው። ይመጣል አይመጣም። የአርሰናል ጉዳይ ከመጫወታችን በፊት ዛሬ በአቋም መለቀጫ አርሰናል ዛሬ በኤምሬትስ ካፕ ከዶርትመንድ ጋር ይጫወታል። ዛሬ 10 ሰዓት ላይ በኤምሬትስ ስታዲየም ይጫወታል አርሰናል። ሁሌም አርሰናል በየአመቱ የሚያዘጋጀው ነው። እንግዲህ ይህ ዋንጫ ኤምሬትስ ካፕ የሚባል ዋንጫ አንድ ክለብን ይጠራና
በዚህ ኤሚሬትስ ካፕ አንድ ክለብ ጠርቶ በኤሚሬትስ ካፕ ፍጻሜ ተደርጎ በኤሚሬትስ ሜዳ ከዛ ያሸነፈው ዋንጫውን ያነሳል ማለት ነው። በባለፈው ዓመት እንደምናስታውሰው ከአትሌቲኮ ቢልባኦ ጋር ነበረ የተጫወተው 3-0 በሆነ ውጤት አሸንፈው ዋንጫውን ማንሳቱን እናስታውሳለን። አሁን ደግሞ የጋበዘው ቦሩሲያ ዶርትመንድ ነው። ዶርትመንድን ጋብዞታል። እንግዲህ ዶርትመንድ ጋር ደግሞ በዛሬው ዕለት በ10 ሰዓት ላይ ጨዋታውን ያደርጋል ማለት ነው። ማን አሸንፋል፣ ማን ኤሚሬትስ ካፕን ያነሳል የሚለው ተጠባቂ ነው። አርሰናል ለተከታታይ ጊዜ ያነሳል የሚለው አብረን እንመለከታለን። ባየር ሙኒክን የመሰሉ ክለቦችን ጠርቶ እንግዲህ የተሸነፈባቸው ሁኔታዎች አሉ። ግን አርሰናል አሁን ያቆመ ጨዋታውን ከኤሚሬትስ ካፕ ከዶርትመንድ ጋር ያደርጋል። ቀጣይ ደግሞ ከኮሞ ከዛ በኮመንት ሺልድ ከማንቸስተር ሲቲ ጋር ያደርጋል ማለት ነው። ሌላኛው ማንቸስተር ዩናይትድ ጉዳይ ስናነሳ ማንቸስተር ዩናይትድ ቼልሲ እና ቶተንሃም በብሬንትፎርድ አጥቂ ኢጎር ቲያጎ ላይ በጣም ፍላጎት አሳይቷል ተብሏል። ባየር ሙኒክ ደግሞ የ5 ዓመት ተጫዋች በቅርበት የተከታተለ ነው ተብሏል። የብሬንትፎርድ አጥቂ እንግዲህ ኢጎር ቲያጎ በጣም በብዙ ክለቦች አይኑ ታስቧል ማለት ነው። በማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም፣ ብሬንትፎርድ፣ ባየር ሙኒክ ብሬንትፎርድ በዚህ ክረምት ለቲያጎ የሚቀርብላቸውን ገንዘብ የማስተናገድ ፍላጎት የላቸውም ተብሏል። የፕሮጀክቱ ዋና አካል አድርገው ነው የሚያዩት ለብሬንትፎርድ ኢጎር ቲያጎ ስለሆነ ባለፈው ውድድር ዘመን 22 ጎሎች ያስቆጠሩ ተጫዋች በክለብ ለመቆየት በጣም ሙሉ በሙሉ ቁርጠኛ ነው ተብሏል። 22 ጎሎችን ከሃላንድ በኋላ እንግዲህ እሱ ከፍተኛ ጎል አስቆጣሪ በጣም ራሱን ያሳየ ነው ማለት እንችላለን። ኢጎር ቲያጎ ግን በብራዚል ብሔራዊ አንድ ጨዋታ ብቻ ነው ማድረግ ይቻላል። ሌላኛው ማንቸስተር ዩናይትድ ጉዳይ ማንቸስተር ዩናይትድ እንደ አማራጭ ኤንድሪክን እየተከታተለ ይገኛል ተብሏል። ማንቸስተር ዩናይትድ ነው አጥቂ እንደሚፈልግ ታውቃል። ኢጎር ቲያጎ አንዳንድ ስሞች ውስጥ የተያያዘ ተጫዋች ነው። ኢጎር ቲያጎ አለ፣ ግን ጨራሽ አጥቂ ውስጥ እንደ ኤንድሪክም እንደ አማራጭ ሊመለከቱት ይችላሉ ተብሏል። እየተከታተሉትም ተብሏል። ስለሆነ የሪያል ማድሪዱን ተጫዋች ኤንድሪክን ይፈልጋሉ ተብሏል። ማንቸስተር ዩናይትድ ስለሆነ እነዘር ኪዝ የሚወጡ ከሆነ ምናልባት ኤንድሪክ ወይ ኢጎር ቲያጎ ከሁለቱ ነው አንዱ ወይም ሌላ ተጫዋችን አማራጭ አድርገው መፈለጋቸው እንደማይቀር ይጠበቃል። ማንቸስተር ዩናይትድን የምንቋጨው በአንድ ጉዳይ ነው። ያዕቆብ መልክ ከጨዋታው በትናንትናው ማንቸስተር ዩናይትድ አድርጓል። ማንቸስተር ዩናይትድ ከፒኤስጂ ጋር ከፓሪስ ጀርመን ጋር አድርጎ አንድ ለአንድ በሆነ ውጤት አጠናቋል። እንዳቸው በሆነ ውጤት ተጠናቋል። በሁለተኛው ደቂቃ ነው ገንባ ፒኤስጂዎች በሚባይ ጎል 1-0 መምራት ጀመሩ። ከዛ ማንቸስተር ዩናይትዶች ደግሞ በምቤሞ አስቆጥሮ አንድ ላይ ጨዋታውን የጠናቀቀው ከ20ኛው ደቂቃ አካባቢ ላይ ነው መሰለኝ። ደቂቃ አካባቢ ላይ ማይሰማውን በጉዳት ወጥቷል። መጥፎ ዜና ማለት ይችላል ለማንቸስተር ዩናይትድ ማለት ነው። ስለሆነ ማንቸስተር ዩናይትድ ያዕቆብ መልክ ጨዋታውን አንድ አቻ በሆነ ውጤት አጠናቋል ማለት ነው። በቀጣዩ ደግሞ ከሊድስ ዩናይትድ ጋር ይጫወታል ማንቸስተር ዩናይትድ በአቋም መለካ ጨዋታው። እሺ ወደ ማንቸስተር ሲቲ ጉዳያችን ስናልፍ ማንቸስተር ሲቲ የሊቨርፑል አማካኝ ተጫዋች አሌክሲስ ማካሊስተር ወኪሎችን አነጋግሯል ተብሏል። ሮድሪ በዚህ ክረምት ከኢታድ የሚልቅ ከሆነ ማካሊስተርን በሲቲ የማል ሜዳ ኢላማዎች በዙር ውስጥ ይገኛል ተብሏል። የሊቨርፑሉ የማል ሜዳ ተጫዋች አሌክሲስ ማካሊስተር ምናልባት ሮድሪ የሚወጣ ከሆነ ሌላ ደግሞ እንደ አማራጭ ተጫዋች ሆኖ ሊቀርብ ይችላል ተብሏል። ኢንዞ ፈርናንዴዝም እንደዛው አማራጭ ናቸው ተብሏል። ማካሊስተር አሁን ደግሞ ሌላው አማራጭ ሊሆን ይችላል ተብሎ የመጣው ተጫዋች ኢላማ የተደረገ ተጫዋች ነው ተብሏል ማለት ነው። ስለሆነ አሌክስ ማካሊስተር አሁን ደግሞ በሲቲ ኢላማ ውስጥ ሊገባ ነው የሚችልበት አጋጣሚ አለ ተብሏል። ሌላኛው ማንቸስተር ሲቲ ሮድሪ ባርሴሎናን ሊቀላቀል በሚያስችለው ስምምነት በውል ላይ ማንቸስተር ሲቲ ሮድሪ ባርሴሎና የሚቀላቀል ከሆነ በውሉ አካል ላይ ፍራንኪ ዲዮንግ የማዘዋወር እድል ተሰጥቷቸዋል መስጠት አለበት ተብሏል። ማንቸስተር ሲቲ ፍራንኪ ዲዮንግ ወደ ማንቸስተር ሲቲ የሚመጣበት አጋጣሚ ሊኖር ይችላል ተብሏል። ሆላንድ አማካኝ ሮድሪ በዚህ ክረምት ወደ ካምፕ ኖ ለማምጣት ባርሴሎና ያደረገው ጥረት አካል የሆነው ሊያገለግል ይችላል ተብሏል። ፍራንኪ ዲዮንግ እንዴት ነው እሱም ሮድሪ ወደዛ የሚመጣ ከሆነ ወደ ባርሴሎና፣ ፍራንኪ ዲዮንግ ደግሞ ወደ ማንቸስተር ሲቲ የሚሄድበት አጋጣሚ በሁሉ ላይ ሊኖር የሚችልበት አጋጣሚ አለ ተብሏል ማለት ነው። የማንቸስተር ሲቲ ጉዳይ የምንቋጨው በአቋም መልክ ጨዋታው ነው። እንግዲህ ዛሬ አቋም መልክ ጨዋታ አለው። ማንቸስተር ሲቲ ከአትሌቲኮ ማድሪድ ጋር ይጫወታል። ዛሬ ጨዋታል ከአትሌቲኮ ማድሪድ ጋር። ማንቸስተር ሲቲ በባለፈው ከኬሊክስ ኦል ስታር ጋር ተጫውቶ 3-1 በሆነ ውጤት አሸንፏል። ከኢንተር ሚላን ጋር ተጫውቶ ደግሞ መጀመሪያ ጨዋታ አንድ አቻ ነበር ያጠናቀቀው። ስለሆነ ዛሬ ደግሞ ከአትሌቲኮ ማድሪድ ጋር ነው ጨዋታውን የሚያደርገው ማለት ነው። እንመለከት። ቀጣይ ደግሞ ይጨርሳል። በቃ ይሄን ጨዋታ አድርጎ ወደ ኮሜንት ፊልድ ነው ከአርሰናል ጋር የሚሄደው ማለት ነው። እና ይህን ይመስላል የማንቸስተር ሲቲ ጉዳያችን። ወደ ባርሴሎና ጉዳይ ስናልፍ ባርሴሎና ለማንቸስተር ሲቲው ባርሴሎና ብቻ እንደሚፈልግ ስለነገር ሮድሪ አዲስ ጥያቄዎችን ለመመልከት ተዘጋጅቷል ተብሏል። ስለሆነ
ሮድሪ ባርሴሎና ብቻ ነው ጥያቄዎች የሚቀበሉ ተብሏል። ስለሆነ ባርሴሎናም ጥያቄ ለማላክ ዝግጅታቸውን ጨርሰው ነው እየተባለ ይገኛል። ባርሴሎና በውስጥ ምንም አይነት ጥርጣሬ የላቸውም ተብሏል። ሮድሪ ለማስፈረም ገንዘብና ገንዘብ ብቻ ነው ማሟላት የሚገባቸው ተብሏል። ሙሉ በሙሉ በራስ መተማመንን የመጨረሻውን ክፍያ በመክፈል የጉዞ ጉዳይ እንደሆነ ተቆጥሯል ተብሏል። የጊዜ ጉዳይ ነው እንጂ ሮድሪ ወደ ባርሴሎና የሚሄድበት አጋጣሚ በጣም የሰፋ ነው ተብሏል። ፋብሪዚዮ ሮማኖ እንደዘገበው ከሆነ የጊዜ ጉዳይ ሊሆን ይችላል እንጂ ባርሴሎና ሮድሪን እንደሚያመጣው የሚጠበቅ ጉዳይ ነው ተብሏል ማለት ነው። ሌላኛው የምንመለከተው ፓሪስ ሴን ጀርመን ነው። ፓሪስ ሴን ጀርመን ከፍራን ቶሬስ ጋር በቅር ስምምነት የተስማሙበት የግል ስምምነት ላይ ደርሰዋል። ከባርሴሎና ግን በይፋ አሳውቋል ተብሏል። በይፋ አሳውቋል። ስለሆነ ፓሪስ ሴን ጀርመን ፍራን ቶሬስ የሚያመጣበት አጋጣሚ የሰፋ ነው ተብሏል። ስለሆነ ፓሪስ ሴን ጀርመን ፍራን ቶሬስ በቃል ስምምነት ላይ ደርሷል። የግል ስምምነት ላይ ፓሪስ ሴን ጀርመን ፍራን ቶሬስም ለሃንሲ በግልጽ ተናግሮታል። ፓሪስ ሴን ጀርመንን ወይም ፒኤስጂ መቀላቀል እፈልጋለሁ ሲል ተናግሯል ማለት ነው። ፒኤስጂ እና ባርሴሎና ደግሞ የክለብ ከክለብ ንግግሮች በሚቀጥሉት ቀናት ውስጥ እየተፋጠኑ ስለሆነ በቅርቡ ፍራን ቶሬስ ወደ ፒኤስጂ የሚቀርብ ሁኔታ አለ ተብሏል። ውድ የናቲ ፉትቦል ተመልካቾቻችን ወደ መጨረሻው ጉዳያችን እናልፈው። መጨረሻው ጉዳያችን መጀመሪያ እንዳነሳችሁ ዜና እረፍት ነው። ዜና እረፍት የሊዮኔል ሜሲ አባት ጆርጅ ሜሲ በ38 ዓመቱ ከዚህ ዓለም በሞት ተለይቷል። በጣም አስቸጋሪ በሆነ ጊዜ ውስጥ እንግዲህ ጆርጅ ሜሲ ከዚህ ዓለም ሞቶት የሊዮኔል ሜሲ አባት ጆርጅ ሜሲ እንግዲህ በ38 ዓመታቸው ነው ከዚህ ዓለም በሞት የተለዩት። ሜሲም ሮዛሪዮ አርጀንቲና ዛሬ ከአንቶኔላ ወይም ከባለቤቱ ጋር ዛሬ ደርሷል ማለት ነው። ስለሆነ ጆርጅ ሜሲ አርፏል ማለት ነው በ38 ዓመታቸው። ውድ የናቲ ፉትቦል ተከታታዮቻችን የዛሬው ማላ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰላም አሉ እናለን። መልካም እሁድ። አመሰግናለሁ። ባይ ባይ።